የአርሰናል ፈስ ይሸታል ጋምቤላ። እኔ ምን አገባኝ የፈለገውን ይውጣ። በፍቅር አምላክ ስም ተሳክቷል። በቃ ጀማው እሰይ በላችሁ እስቲ ላኩላችሁ። ይኸው ጀማው ይኸው ዛሬ ሰርቷል። እኔ ጠዋት ምን ተናገርኩ? አቻ ወዴትም ሊቨርፑልም የትም አባሽ አትሄጂም፣ ወያላውም የትም አባሽ አትሄድም። እድሜ እየተግማማች ትኖሪያለሽ ምድረ አዳሜ። እኛ ሳንመጣማ እናንተ የትም አትሄዱም። እሰይ ይኸው ጀማው እኔ ምን ተናገርኩ? እሰይ እግዚአብሔር ይመስገን። ሲቲ ብቻውን አልጣለም። በቃ ሲቲ አልጣለም፣ እኛም አብረን ይጣለው። በቃ የአቻ ሳምንት ልንገር ተሳክቷል ጀማው። ይኸው ገነቃ ያገኛል እቃ ሼባው ረጅም እድሜ ከጤና ጋር አላህ ይስጦት ብያለሁ። በቃ ሼባው ተበቀሏለው ጂኒ ቆለጥ ምናምን አንቺ ደግሞ በቀሉነሽ ወይ ፈላው የመጨረሻ እድል ሰጥቻለሁ። የመጨረሻ እድል ምን አይነት የሚያስጠላ አውዙ ቢላህ የሆነ ማለት ዘግናኝ የሆነ ጨዋታ ነው ያየነው ሀቢቢ። ኧረ በአላህ አርሰናል በቃ እንደዚህ ተማሙቶ እኔ አይቼው አላውቅም። ኢና ሊላሂ ዲሆም በዛ ላይ ኧረ በአላህ ማን አርነ ስሎት በቃ እንደፈለገው በሚፈልግበት ወይ ጨዋታውን ኮንትሮል አድርጎ ስፔሻሊ ሰከንድ ሃፍ እንሻሻላለን ጭራሽ ኧረ በአላህ በጣም የሚያስጠላ ማለት በቃ ማሸነፍ የነበረብን ጨዋታ ነው። ይመቻቸው ግን ሊቨርፑሎች የምር የሚፈልጉትን ውጤት ነው አግኝተው ሄዱት። በቃ እቺ ነች አቅማችሁ። ኢኪቲኬ ምናምን ቢኖር ፉል ስኳድ ሊቨርፑል ቢያገኛችሁ ደግሞ ለጥፋችሁ ነበር ማለት ነው። እንደዚህ ራሱ እንዴት ነው ጨዋታውን ተቆጣጥረው የተጫወቱት? ኧረ በስ እግዚአብሔርን ሲቲዘንስ ምንም እንዳፈሩ ይምራ። ለምን በ8 ነጥብ አይመራም? መፍትሄው ተገኝቷል። እንደዚህ ብዬ ቀለ የመጣውባቸው ጣሉ። በቃ ከዚህ በኋላ መፍትሄው ተገኝቷል። ማን እነሱን ብቻ አስጣይ ያደረጋቸው? በቃ ወንድ ቲም እስኪያገኝ ነው ላለው እኮ ነው ሁሌ። በቃ ወንድ ቲም እስኪያገኝ ነው ላለው። በቃ አስቶን ቪላን ወንድ ቲም ያገኛልኩኝ ሆም ላይ ጠበሷቸው፣ አዌ ላይ ኦናና ወጣብን፣ ማቲካሽ ካማራ ምናምን የሌሉበትን ጌም አሳምረው አሸነፉ። እሺ ይሁን። የታለ ጎል ራሱ ማግባት አይችሉም እኮ። በቃ ሴት ፒስ ዲፔንደንት፣ በቃ ሴት ፒስ ላይ በጣም ዲፔንደንት ናቸው። ኮርና ሲወጣ ራሱ እንዴት እንደሚጮህ አለበለዚያ ወፍ ምንም እኮ ኦፕን ፕሌይ ላይ ብሽቅ የሆነ ቡድን ነው። አንዴ በሴት ፒስ እስኪያስከፍተ ብቻ ነው። እኔ ላስት ታይም ምን ብያለሁ? አርሰናልን ስገጥሙ ኮርናም ሆነ በቃ ፋውል አትስሩ እንጂ አያገቡባችሁም አልኩኝ እኮ። ወደ 8 ነጥብ ማሳደግ ሳይችሉ ቀርተዋል። which means 6 ነጥብ ነው ያለው ማለት ነው። የሁለት ጌም ልዩነት ነች። ኢታር ላይ እንሰጣቸዋለን። እንደውም ተውት ራሳቸው ጥለው ነው የሚጠብቁ። እንደዚህ ስንጠብቀው የነበረ ጨዋታ አርሰናል ለተከታታይ 5 ጨዋታዎች ካሸነፈ በኋላ ዛሬ ከሊቨርፑል ጋር ባደረገው ጨዋታ አቻ ተለያይቷል። ሊቨርፑል ደግሞ 3 ተከታታይ ጨዋታዎችን አቻ ወጥቷል። ምንም አይነት ግብ አልተመለከትንም። አርሰናል የሊጉን ሰንጠረዥ እንግዲህ በ49 ነጥብ እየመራ ይገኛል። ዛሬ 1 ነጥብ ይዞ ነው የወጣው። ሊቨርፑል ደግሞ 4ኛ ደረጃ 35 ነጥብ በመያዝ እየተከተለ ይገኛል ማለት ነው። በቀጣይ እንግዲህ በዊኬንዱ ሁለቱ ክለቦች በኤፍኤ ካፕ ጨዋታ የምናገኛቸው ነው የሚሆነው። እናንተ ደግሞ የዛሬው ጨዋታ ምን ይመስላል የሚለውን ጠቅለል ያለ መልከታችሁን ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ለሊቨርፑል እናጨበጭባለን። የምሬን ነው። በቃ ሊቨርፑሎች መጡ፣ የሚፈልጉትን ጨዋታ ነው ተጫውተው ሄዱት። ገባችኋ? ሜዳችን ላይ ሲመጡ አቻ ወጥተው ነጥብ ይዘው መሄድ ነበር የፈለጉት። የሚፈልጉትን ያደረጉት ማን ቴምፖውን እያቀዘቀዙ ሰከንድ ሃፍ እንደዛ ይጮቱብን። ሜዳችን ላይ የምንጮት አንመስልም። ዛሬ አልቻልንም። እኔ ይኸውላችሁ ማመን ሰው ነኝ። ዛሬ አልቻልንም። ሊቨርፑል በልጦን ነበር። በእውነት መላችሁ አንግል ገጭቶባችኋል። ፈርስት ሃፍ 20 ደቂቃ ነው የተጫወትነው። ከዛ በኋላ ሙሉ ለሙሉ ቻው። ምን ሆነን ነው እንዴ? ነጥቡን እኮ እኛ ነን የምንፈልገው፣ ሊቨርፑል አይደለም። ሊቨርፑል በሚፈልገው ወይ ሊድ ያደረገን ሜዳችን ላይ እንዴት እንጮታለን? 0-0 ባለፈው አንፊልድ ላይ 1-0 አሸንፎናል። ሶቦዝ ላይ ደግሞ ያለቅሳል። አልቃሻ ነው በእናት። በቃ አንድ ፍሪክ ከገባ ዝም ብሎ እየወደቀ ምንድነው? ሁሌም ታገባ ነው እንዴ የሚመስል? በጣም ነው የተናደድኩት ዛሬ የእውነት መላችሁ። አሁንም ማለት ነው አትናደዱ። ብዙም 6 ነጥብ ነው ልዩነቱ፣ 6 ነጥብ ነው። ይላችሁ ፈታ በሉ። ምንም ፕሬሸር የሌለበት ጌም ነበር ምናምን 3-0 ምናምን መደብደብ እንችል ነበር። ገባችኋ? ኳሊቲያችንን እየተጠቀምን አይደለም አሁንም ማለት ነው። ገና ፈታ በሉ፣ እናሸንፋችኋለን። ማንንም ከዚህ በኋላ ያስቆመን። አቡጋሪ የተባለውን ቃሪያ ሆኖባችኋል አርኒ ስሎት ለሚካኤል አርቴታ ማለት ነው። ሚካኤል አርቴታ በፍጹም ያልቻሏቸው አሰልጣኝ ቢኖሩ አርኒ ስሎትን ነው ማለት ነው። በፕሪሚየር ሊጉ ማሸነፍ ያልቻሉት ቡድን ሊቨርፑልን ነው ማለት ነው በዘንድሮ የውድድር ዓመት ማለት ነው ያራዳ ልጆች። እንደዚሁም ደግሞ ከ7 ተከታታይ የሜዳ ማሸነፍ በኋላ ነው ሊቨርፑልን ገጥመው አቻ መውጣት የቻሉት ማለት ነው። በዛሬው ጨዋታ ሊቨርፑሎች እሱንም ባስገዳጅ ሁኔታ ነው እንጂ
የስኳድ ዴብዛቸው በጣም ከመንመኑ የተነሳ ምንም አይነት ተጫዋች አልቀየሩም ነበር ማለት ነው። ባለቀ ሰዓት ኮነር ብራድሊ ተጎድቶ ጆ ጎሜዝን ቀይሮ ማስገባት ችሏል። እንዲሁም ደግሞ ሚኬል አርቴታ ብዙ የሚባሉ ተጫዋቾችን መቀየር ችለው ቢሆንም የአርኒ ስሎቱ ዘራዊት በዛሬው ጨዋታ ላይ እጅግ በጣም በመቀናጀት አስገራሚ ጨዋታ ነበረ ሲጮቱ የነበረው ማለት ነው። ሪያን ግራቨንበርች ፍሎሪያን ቬርቲዝ ሜዳ ውስጥ የሚሰሩት ስራ እጅግ በጣም አስገራሚ ነበረ ማለት ነው። እነ ማርቲን ዙበሜንዲ ምንም ነገር እንዳይፈጥሩ ሜዳ ውስጥ ስራ እንዳይሰሩ የሚያደርጉበት መንገድ እጅግ በጣም አስገራሚ ነበረ ማለት ነው። እንደዚሁም በአርሰናል በኩል ቡካዮ ሳካ ምን አለፋችሁ ፈርስታፍ ኬርኬዝን መቀለጃ ነበር ሲያደርገው የነበረው ነው መላራዳ ልጅ ማለት ነው። ሰከንድ ሃፍ ኬርኬዝ ምን በልቶ እንደገባ አይታወቅም። እጅግ በጣም አስገራሚ ብቃት ነበር ሲያሳይ የነበረው። እንደ ቡድን ሊቨርፑሎች በዛሬው ጨዋታ እጅግ በጣም አስገራሚ ነበሩ ማለት ነው። ነጥብ ተጋርቶ መውጣት ቢችሉም ሲቲም ሆነ አስቶን ቪላ ነጥብ በመጣላቸው አርሰናል ፕሪሚየር ሊጉን በ6 ነጥብ መምራት ችሏል ማለት ነው። ያራዳ ልጅ ሀሳብ አስተያየት ኮሜንት ላይ ሼር ኮፕሊንክ እናንተ ነው። ስማ አቅበዝብዞሽ ነበር የበላሽ መስሎሽ ሊቬ ሜዳሽ መጥቶ አበረደልሽ። ላክለት ይህን ቪዲዮ ለወያለው ሰላም ነው ያገኘነው። በቃ ሰላም ሊቨርፑል ድጋሚ ውለታ ዋለልን። እንዲህ የፈለገ የምትበሉ እንኳን ቢሆን ማለት መጨረሻ ጨዋታ ብታረጋግጡ ይሻላል እንጂ ሰላማችንን አጣን እኮ። ሳምንት ሙሉ እኛ አቻ ስንወጣ ስንሸነፍ እንደዛ አፋችሁን ከፍታችሁ ነበር። የእናንተ ስተራ የት ይቀራል? በቃ ግን ማለት ነው አንድ ነገር ማለት የምፈልገው ነገር ሰከንድ አፍ አርሰናል የት ሄዶ ነበር? ሰከንድ አፍ እኮ ያለ ነበር ይመስል ሊቨርፑል ብቻውን ተጫውቶ ወጣ። ሰው እንዴት ከረፍት በፊት መውሰድ የነበረበትን ነጥብ 90 ደቂቃ ሙሉ እየታሸ ወይኔ! ኧረ ምን አይነት መቃጠል ነው ጎበዝ! ኧረ ምን አይነት መቃጠል ነው! አንደኛውን ጆሮ ይዘን አንደኛውን ጆሮ እኮ ያዝነው እኮ አንደኛውን ጆሮ በቃ ሌላኛውን ጆሮ ለመያዝ እኮ ማለት ነው የሲዝኑን መጨረሻ እኮ ነው መጠበቅ የሚገባን። በቃ ጨርሰን ነበር እኮ ኮርኩር አስጣሉ ይሄ ተረገመ የከዘራ ምርኮኛ የሆነ እበት የሆነ ክለብ እኔ ከዩናይትድ በላይ ጠላቴ የሆነ ይሄ ክለብ አሁን እነሱ ይጨፍራሉ እኛ እንቃጠላለን ነው የአቻ ገጸ በረከቱ ደርሶናል እኛንም ደርሶናል። ሌባ የሚገባበትን ቀዳዳ አትድፈነው። ተመልሶ ሲመጣ እግሩን ስበረው። ልብህ ነበረ ኤዲት ብቻ እጋዲ ዳትዬ ባይደር ባይፎከስ ንቀን ገብተን ነጥብጣልን ጀሞ ንቀን ገብተን ነጥብጣልን። ይሄው ቋጥሮ አቻ ሰጠን። ሰከንድ ሃፍ ሙሉ ብልጫ ቅጥቅጥ እነዚህ ናቸው ሻምፒዮን መሪያቸው። ባልገባ ሻምፒዮን አመሰግናለሁ። አንተ ሚዜ ነህ። ባልገባ ማለት በቃ ባልገባ የምታውቁ ሰዎች ታውቁታላችሁ። በቃ ሰከንድ ሃፍ ማለት ይሄን ጨዋታ ያላየ ሰው ማለት ሰከንድ ሃፍ አርሰናል ከመልበሻ ቤት እንደወጣ ማረጋገጫ የለም። በቃ ምንም ነገር ሳያደርጉ በቃ ቅጥቅጥ አድርገናቸው ወጣን። በስማ ምስሉት ታክቲክ በጣም ጸዴ። ጎን ለጎን ዩናይትድን ለምን አያሰለጥንም? አሁን ሊቨርፑልን እንትን እያለ ምን ታስባል? በጣም ይችላል። እኛ ቃል እንትን ስል ሳወራ ማለት ሰኞና 40 ብቻ ዩናይትድን ቢያሰለጥን በቂ ነው። በቃ ጎን ለጎን ስጡት። እኔ ነግራችሁ ነበር አይደል? ቁልፉን እንትን ብያችኋለሁ። በሌላ ቪዲዮ እንመለሳለን። ሳምንቱን ሙሉ እነግራችኋለሁ የፕሪሚየር ሊጉኖች። እንግዲህ እኛ የምናስጥለውን ነጥብ እናንተ የምትሰጡ ከሆነ ድካማችን መና ነው የሚሆነው። ጓዶች ከኛ የሚጠበቀውን አድርገናል። እንመለሳለን። ይመቻችሁ። ቆይ ምን አባ አድርግ ነው የምትለኝ አንተ የተለከፍክ ሽማግሌ? ምን አባ ላድርግ? ምንድን ነው የምትፈልገው ከኔ? እኔ እኮ ምንም እየገባኝ እኮ አይደለም እኮ እዛን ነው ልብዝነ ፉላ ምናምን ይለጣጥፉሃል። ከዛ በኋላ እኔ ጋር ስትመጣ ደግሞ ጀግና የምትጫወተው ነገር አለ። ምን አባ ነው ኬዝ ከኔ ጋር? ቆይ ምን አትከበረም እንዴ አንተ ቅሌታም? አረ እንዴት አባቱ ነው የሚያቃጥለው በእናት ውፍ ጀማ ይህን ጨዋታ ጋይስ 8 ነጥብ አምሮኝ ነበረ። ማን 8 ነጥብ አምሮኝ ነበረ ጋይስ። በጣም ነው የሚያናደው።
በጣም ማለት ነው 8 ነጥብ በጣም አስፈልጉ። አይኖ እኮ 6 ነጥብ ዲፈረንስ አለ። ሁሉ ነገር በእጃችን ነው በደጃችን ነው አውቃለሁ እኮ እሱ ግን ይሄን ሼባ ደግሞ መለጠፍ በጣም አምሮኝ ነበረ። ወይኒ እንደዚህ ድድል እኮ አይገኝም። ማን ዲታ አባቱ ነው የሚያቃጥለው። አይ አብዛኞቻችሁ የተቃጠልኩ ሊመስላችሁ ይችላል። አልተቃጠልኩም። በጣም ነው የተቃጠልኩት። ቀጠል ብያለሁ ማን መቼ ነው ይሄን ቡድን የምንበቀለው ማን ሶቦስ ላይ እንደዛ ቁልት እንዳለበት ሳይገረፍ ይወጣል። 2-3 ዓመት ዳጊስታን ሳንልከው ይወጣል። አሁን ዲቤክ እየፎከረብኝ ነው። ሰከንድ ሃፍ ቀጠቀጥናችሁ ይላል። አንድ ሾት ኦን ታርጌት እኮ የላቸውም። አንድ ሾት ኦን ታርጌት የላቸውም። ገባርለ እነሱ ናቸው ያምናው ቻምፒየን። እንዳበጠብጥ ቪዲዮ በእናት በፈጠረ በሺ ልስራበት። እሺ ምታሪኝ ቪዲዮ ኧረ ፈጠረ ቪዲዮ አታበላሽብኝ። አንድ ሾት ኦን ታርጌት አልሞከሩም። ግን ቻምፒየን ነን አሉ። ያ ቁሌታሙ ሾቦዝ ላይ እንዳለው ይችላል፣ ሜዳ ላይ ይችላል። ቆላው እንጂ አልገደለም። ገባር ቆላው እንጂ አልገደለም። ግን ኖ ሾት ኦን ታርጌት ቻምፒየን ነን እኛ። ሻውን ዛሬኛ ቻምፒየኑን ገጠም ነው። ሾት ኦን ታርጌት አልሞከረብንም፣ አላሸነፍ ነው። ኖርማል ኖርምዬ ነው። ገባችሁ አይደል? አንድ የአርሰናል ደጋፊ አርቴታ ዚስ አርቴታ ዛት ምናምን እንዳትሉ። አርቴታ ምንም አላረገም። አሰልጥኗቸው ገቡ። ያሰነጠላቸውን ነገር አልተገበሩ። የእነሱ ጥፋት። ፈርስት ሃፍ ሳካ ብቻ ነበር እየጮተ የነበረው። ከሳካ ውጪ ማንም ምርጥ አለ? ማንም ምርጥ የለም። እና ክሬዲት መስጠት አለብን። ይሄ ወሽጥማም የሆነ ቡድን እኛን ሲገጥመን ብቻ ነው ኳስ የሚችለው። እኛን ሲገጥመን ነው ሚድፊልዱ ምርጥ የሚሆነው። እኛን ሲገጥመን ነው ዲፌንሱ ምርጥ የሚሆነው። እኛን ሲገጥመን ነው አመቱን ሙሉ ጎል ያላገባንበት ብቸኛ ቡድን ሊቨርፑል። አመቱን ሙሉ ሁሉም ላይ ጎል አግብተናል። ሆም አዌ ምናምን ዳዝናት ማተር። ምን አይነት ከኔ ጋር ለምን ነው ማለቀኝ? ለምን ነው ማለቀኝ? መቼ ነው እንደሌላው መበቀል አለብኝ? አንተ እንደዚህ እንደፈላብህ አይቀርም። ለዛሬ ያው ለኛ አቻ 6 ፖይንትስ ክሊር ሆነንም አቻ ያቃጥለናል። ምክንያቱም የአርሰናል ደጋፊዎች ነን። ኖርማል አይደለም ለኛ። ለእናንተ ግን 9 ጌም አልተሸነፋችሁም። 10ኛውን ጌም አልተሸነፈ። ሪኮርዳችሁ ራሱ አልተሸነፍንም ነው። ሪኮርዱ አልተሸነፍንም። የአቻ ንጉስ ነን። የሚገርም ጨዋታ፣ የመከባበር የሀያሎች ጨዋታ ማለት ነው። አለቀ። የሀያሎች ጨዋታ፣ የመከባበር ጨዋታ። ሁለታችንም 0-0 ወጥተናል። ከሻምፒዮኖቹ ጋር ተጫውታችሁ አቻ ተለያይታችኋል። በዚህ ዓመት ከአርሰናል 4 ነጥብ ወስደናል። ጀመው 4 ነጥብ የዘንድሮ ሻምፒዮን ይሆናል ተብሎ የሚጠበቁ አርሰናል ላይ 4 ነጥብ ምርጥ ነው። የሚገርም ነው። በኤሚሬትስ 0-0 የሚገርም ነው። የሚገርም የመጀመሪያውን ሃፍ በደንብ አድርጎ ዶሚኔት አድርጓል። እኛ ደግሞ ሰከንድ ሃፍ በሚገባ ደግሞ ዶሚኔት አድርገናል። ስለዚህ የሚከባበር አቻ ሁለታችን የሚያዋጣውን ይዘን የወጣ ነው 0-0። በዚህ ዓመት ከአርሰናል 4 ነጥብ መውሰድ በጣም የሚገርም ነው። በዚህ ዓመት ሻምፒዮን የሚሆነው ማለት ነው። አሁን ከሲቲ ጋር የ6 ነጥብ ልዩነት አድርጎታል። ኮንግራ ብያችኋለሁንም ቀረ። ኮንግራ ፋሚሊ ከሊቨርፑል ጋር አቻ መለያየት ትልቅ ነገር ነው። አስፍታችሁታል። በዚህ ዓመት ዘንድሮ ሻምፒዮኑ አርሰናል ነው። ጀማው ሻምፒዮኑ አርሰናል ነው። አመናችሁ አላመናችሁ 100% በ6